ሰላም የኢትዮ ቱቶሪያልስ ቤተሰቦች እንዴት ናችሁ? በዚህ ክፍለ ጊዜ ደግሞ አንዲት G+0 የሆነች የህፃናት ማሳደጊያ ቤት ከአፈር ስራ ጀምሮ እስከ መጨረሻ ድረስ ያለውን ሜዠርመንቶችን ወይም ቢል ኦፍ ኳንቲቲውን እንዴት እንሰራለን የሚለውን በተግባር ከሚሰራው ስራ ተነስቶ አብረን የምናየው ይሆናል። ስለዚህ ተከታተሉኝ። መጀመሪያ ቢል ኦፍ ኳንቲቲ ለመስራት የሚያስፈልጋችሁ ነገሮች ምንድናቸው? አንደኛ ሙሉ ዲዛይን ሊያስፈልጋችሁ ይችላል። ሙሉ ዲዛይን ስላችሁ አርኪቴክቸራል ዲዛይን፣ ሳኒታሪ፣ ኤሌክትሪካል እና ሌሎችም አስፈላጊ የሆኑ ዲዛይኖችን ሰብስባችሁ መያዝ ከቻላችሁ ብሉፕሪንት በእጃችሁ ያዙ። ከዛ ዲዛይኖቹን አንድ ባንድ አጥኗቸውና ያለ ክፍተት ካለ ከሚመለከተው አካል ጋር ተነጋግራችሁ ፊክስ አድርጋችሁ ወደ ቀጣይ ስራ መሄድ። ቀጥሎ አግሪመንት በእጃችሁ ይኖር። አግሪመንት ላይ ደግሞ ምን ታገኛላችሁ? ቢል ኦፍ ኳንቲቲውን ታገኛላችሁ። ቢል ኦፍ ኳንቲቲ አግሪመንቱ ላይ ባለው በተቀመጠላችሁ መሰረት ነው አክቹአሊ ስራውን የምትሰሩት ማለት ነው። ግን ከዛ ውጪ አሁን አክቹአሊ ያለውን ነገር እያየን ስለምንሄድ አክቹአሊ ስትሰሩ ኤክሴላችሁ ላይ ክሊር የሆነ ነገር እያስቀመጣችሁ ሄዱ። ሁሌም በቪዲዮዎች ላይ እንደምላችሁ ስራ ስትሰሩ ሁሌ ክሊር የሆነ ፎርማት ይኖራችሁ። ፎርማታችሁ ላይ ደግሞ ስራችሁን በደንብ የሚገልጽ ከቨር ፔጅ አስቀምጡለት። ቢል ኦፍ ኳንቲቲ ከሆነ ቢል ኦፍ ኳንቲቲ የምትሰሩት ፕሮጀክት ምን እንደሆነ ሌሎች አስፈላጊ መረጃዎችም ካሉ እነሱን አስቀምጧቸው። ቀጥሎ ሰመሪ ፔጅ አስቀምጡ። ሰመሪ ፔጆቹን ከቢል ኦፍ ኳንቲቲ ላይ ስለምናመጣው ችግር የለውም። ቀጥሎ ቢል ኦፍ ኳንቲቲ አስፈላጊው ፓርት አለ። እሱን ሙሉ አክቲቪቲዎቹን ከሰብስትራክቸር እስከ ሱፐር ድረስ ያለው ሙሉ ዘርዝሩት። ቀጥሎ ቴክ ኦፍ ሺት ሊንክድ የሆነ ቴክ ኦፍ ሺት ይኖራችሁ፣ ባር ስኬጁልም ይኖራችሁ። በቃ በዚህ መሰረት ፎርማቱን ካዘጋጃችሁ በኋላ ቀጥታ ወደ ስራ መሄድ እንችላለን ማለት ነው። አሁን የምንሰራት ቤት 12 ሜትር በ13 ከ10 የሆነች ቤት ነች። ስለዚህ መጀመሪያ ለምናደርገው ምንድነው? ማንኛውንም ህንጻ ስንሰራ አንድ ህንጻ ሁለት አካል አለው። ከመሬት በታች ያለው አካልና ከመሬት በላይ ያለው አካል አለው። ከዛ ቀጥታ የምንሄደው አግሪመንታችን ላይ ቢል ኦፍ ኳንቲቲ ላይ እንሄዳለን። ቢል ኦፍ ኳንቲቲያችን ላይ የሰብ ስራዎች ኤክስካቬሽን እና እርዝ ወርክ ወይም የአፈር ስራዎች ጋር የተገናኙ ስራዎች ላይ ይጀምራል። አንደኛ ምን አድርጉ ይላል? ሳይታችሁን ክሊር አድርጉ ይላል። ይሄኛውን ሳይት ወይም የኛውን ህንጻ ስትሰሩ 20 ሳንቲም ክሊር አድርጉ። ምክንያቱም ሳይቱ ላይ ሳሮች አሉት፣ አንዳንድ ጉቶዎች አሉ፣ የተወሰኑ ዛፎች አሉ። ስለዚህ ሴቲንግ አውታችንን ለማስቀመጥ እንዲመቸን 20 ሳንቲም ያህል ክሊር አድርጉና ጀምሩ ነው የሚለው። ሳይት ክሊራንስ ስንሰራ ደግሞ በካሬ ነው የምንሰራው። ሳይት ክሊራንስን በካሬ ለመስራት አሁን ቤታችን 12 ሜትር በ13 ከ10 ነች። ግን እቺ 12 ሜትሯን ስታዩት ከዚች ከኮለን ጫፍ ተነስታ እስከዚህኛው ኮለን ጫፍ ድረስ ነው የምትመጣው። ስለዚህ ወደዚህ የሚመጣ ፓርት አለ ማለት ነው። ወርኪንግ ስፔስ እንደምንበታለን። ወርኪንግ ስፔሱን ለመደመር ደግሞ እቺ ፉቲንግ ፓድ ልትመራን ትችላለች። ፉቲንግ ፓዳችን ስንት በስንት ነች? ሁሉም ፉቲንጎች F1 ናቸው፣ እኩል ናቸው። ዝምታችሁ ማየት ትችላላችሁ። ስለዚህ F1 ስንት ነች? 1 ሜትር ነች። አንድ በአንድ ስለሆነች አሁን ወርኪንግ ስፔስ በሁሉም በኩል 1 ሜትር መደመር ይችላልው ማለት ነው። ቀጥታ አሁን የሚሄደው ወዴት ነው? ወደ ቴክ ኦፍ ሺት ላይ ሄድና ኤክስካቬሽን እዚህ ጋር ላይ አስቀምጫለሁ። እዚህ ጋር አንድ መጠንቀቅ ያለባችሁ ነገር ምንድነው? ፔይመንት ማንኛውንም ፔይመንት ስታዘጋጁ እንዳትቸገሩ አይተም ነምበር እንዳትረሱ። ወርክ ብሬክዳውን ስትራክቸሩን ተከትላችሁ ነው አግሪመንታችሁ ላይ ሜን አግሪመንታችሁ ላይ ቢል ኦፍ ኳንቲቲ የተቀመጠበት ወርክ ብሬክዳውን ስትራክቸር አይተሟን ይዛችሁ ነው። ዲቪዥኖች አሉ፣ ሰብ ዲቪዥኖች አሉ። ለምሳሌ ኤክስካቬሽን ኤንድ እርዝ ወርክ አንድ ከሆነ አግሪመንታችሁ ላይ ሳይት ክሊራንስ 1.1 ሊሆን ይችላል። እቺን አይተም ይዛችሁ መምጣት አለባችሁ። ስለዚህ ኤክስካቬሽን ላይ እኔ 1.1 ሳይት ክሊራንስ ብዬ መጣው። ወርኪንግ ስፔስ 1 ደመርኩኝ። ምንድነው ማደርገው? 12 ሜትር አለኝ። እዚህ ጋር መጥቼ እዚህ ኳልቱ ልበልና 12 ሜትር ሲደመር 2 1 ሲደመር 1 ማለት ነው 14። ዊድዙ ደግሞ 13.1 ሲደመር 2 ስንት? 211.4 ካሬ ሳይቱን ክሊር ማድረግ አለብን ማለት ነው። ይሄን ያህል ካሬ ይመጣል። እሱን ሰራን። ቀጥለን የምንሰራው ስራ አሁንም ቢል ኦፍ ኳንቲቲያችን ላይ ስንሄድ አይተም ነምበር 1.2 ምኑን ስሩ ይላል? በልክ ኤክስካቬሽን ስሩ ይላል። በልክ ኤክስካቬሽኑን ስትሰሩ ሙሉ ቢልዲንግ የሚያርፍበትን ኤሪያ 1.5 ዴፕዝ ያህል አንሱ ይላል አፈሩን።
እስከ 1.5 ሙሉ ባልክ ቤቱ የሚያርፍበትን አንሱ ይላል። ስለዚህ እንመጣና ኤክስካቬሽኑ ጋር መተን አሁንም ከሳይት ክሊራንሱ ጋር እኩል ሌንግዝ እንውሰደው ችግር የለውም 12 ሜትር አለን እዚህ ጋር ደግሞ 50 ስለሚኖር አንዳንድ የፉቲንግ ፓድ 50 ብንቀንስ በዚህ በኩል 50 ይቀራኛል ማለት ነው ለባልክ ኤክስካቬሽንም በዚሁ መቆፈር እንችላለን እዚህ ኳሊስቱ በዚህኛው ወረድኩኝ እዚህ ኳሊስቱ ይሄንን ሄድኩኝ ማለት ነው ግን ዴብዛችንን ስንት ነው ቆፍሩ ምለው እስከ 1.5 ዴብዝ ቆፍሩ ምለው ባልክ ኤክስካቬሽን ዴብዝ not exceeding 1.5 ሜትር ወደ 317 ሜትር ኪዩብ አካባቢ ይመጣል ማለት ነው ቀጥሎ አሁንም BOQ ላይ እንሄድና 1.3 ጋር ስንሄድ ምን ይላል excavation and isolating footing to depths of 50 cm from reduced level ይላል አሁን ለፒት ኤክስካቬሽን የምንቆፍረው መጀመሪያ 20 cm ክሊር አድርገን አነሳን ቀጥሎ 1.50 ሙሉ ባልክ አነሳን ከዛ በኋላ ለፒት ኤክስካቬሽኖቹ ፒት ማለት ለፉቲንግ ፓድ የምንቆፍረው ነው እነዚህ ናቸው ፒት ኤክስካቬሽን ማለት ለነዚህ የምንቆፍረው ማለት ነው ለፉቲንግ ወይ ፋውንዴሽን ኮለን የምንቆፍረው ማለት ነው እሱ ምንድነው 50 ሳንቲም ወደ ታች ቆፍሩላል እዚህ ጋር መተን ፋውንዴሽን ሌአውት ዲቴይሉን ስንመለከት አሁን ከ00 ስንት ነው 2 ሜትር ነው ወደ ታች ቆፍሩኝ ማለት መጀመሪያ ባልክ 1.50 ቀነሰን ግን 1.50 ባልክ ቆፈርን ከ1.50 በታች ደግሞ 50 ሳንቲም ወደ ታች ፒት ኤክስካቬሽን ቆፍሩኝ ነው ማለት ሶ ቀጥታ ወደ ኤክስካቬሽን አሁንም እንምጣና ፒት ኤክስካቬሽን 1.3 ፒት ኤክስካቬሽን እንቆፍራለን ማለት ነው ፒት ኤክስካቬሽናችንን ስንቆፍር እንዲያጋጣሚ ሆኖ በዚህኛው ጊዜ ፒታችን ተመሳሳይ ናቸው ሁሉም F1 ናቸው ሁሉም F1 ናቸው ያው F1 ናቸው ስንት F1ዎች አሉን 1 2 3 4 5 6 7 8 9 10 11 12 F1ዎች አሉን ብዛታቸው 12 እንላለን ማለት ነው እዚህ ጋር አንዳንድ ያረኩት ባልክና ሳይት ክሊራንስ ለአንድ ሳይት እየሰራን ስለሆነ አንዳንድ ነው የሚሆኑት እነዚህ ብዛታቸውን 12 አደረግን ፒታችን አሁንም F1 ስለሆኑ ዳይሜንሽናቸው እኩል ነው የሚሆነው ያው አንድ በአንድ ናቸው ሌንግዙ 1 ሜትር ሲደመር ወርኪንግ ስፔስ 25 ሳንቲም እንጨምርበት ስለዚህ 50 0.25 ሲደመር 0.25 እንደዚህ ይመጣል ቀጥሎ አሁንም 1 ሲደመር 0.25 ሲደመር 0.25 አደረግንና አሁን ስንት ሳንቲም ቆፍሩ ነው የተባለው 0.5 50 ሳንቲም ዴፕዝ ቆፍሩ ነው የተባለው ማለት ነው ስለዚህ ሴንቲሜትር ኪዩብ ይመጣልናል ማለት ነው 13.5 ሜትር ኪዩብ ፒት ኤክስካቬሽን ይመጣል ማለት ነው አሁን ቀጥሎ ምንድነው መስራት ምንችለው ነው 1.4 ጋር ስንመጣ ባክፊል መስራት አንችልም አሁን ላይ ባክፊል መስራታችን ምክንያቱም ባክፊል ማለት ቆፍረናል የተቆፈርንበት ቦታ ላይ መሙላት ያለብንን መሙላት አለብን ከሞላን በኋላ ነው ፊልም እናደርገው ቀጥሎ ደግሞ ካርታዌይንም አሁንም ካርታዌይ የምንሰራው የምንቆፍረውን ቆፈርን የምንሞላውን ሞላን የሚጣለው ምን ያክል ይሆናል የሚለውን ከሰራን በኋላ ነው ካርታዌይ የምናደርገው ቀጥሎ አሁንም ሃርድኮርም የምንሰራው ፊል አድርገን ከሞላን በኋላ ነው ሃርድኮር የምንሰራው ስለዚህ ቀጣይ አክቲቪቲያችን ሊሆን የሚችለው ምንድነው ሊን ኮንክሪታችንን ነው የምንሰራው ማለት ነው ይሄንን ደግሞ በቀጣይ ቪዲዮ ይዤላችሁ መጣለሁ ስለሰማችሁኝ እጅግ አድርጌ አመሰግናለሁ